ሰላም እንዴት ናችሁ? ወደ የ12ኛ ክፍል የዘንድሮ የማትሪክ ተፈታኞች በኮምፒውተር መፈተን በነገራችን ላይ 10 እጥፍ በወረቀት ከመፈተን ይቀላል። ግን ደግሞ ህጉንም በዛው ልክ አስፈላጊ ህጎችን ማትረዱ ከሆነ ደግሞ በዛው ልክ 10 እጥፍ ወደ ኋላ ሊያስቀርም የሚችል ነገር ነው። አብዛኛው ጊዜ ተማሪዎች የኮምፒውተር ፊት ላይ ሲቀመጡ አይናቸው መጀመሪያ ፎከስ የሚያደርገው የሰዓት ቆጣሪዋ ላይ ነው። ሰዓት ቆጣሪዋ ወደ ታች ስለሆነ የምትቆጥር በቀይ ሬክታንግል ውስጥ ስላለች ወዲያውኑ ነው አእምሯቸው ባዶ የሚሆነው። ታውን ሲስተሙ ወይም ደግሞ ኮምፒውተሩ ይዘጋብኛል ብሎ መጨነቅ፣ መዋከብ ወይም ደግሞ አንዳንዴ ደግሞ እንደጠበቃችሁት አታገኙም። ስለዚህ አንዳንድ ከባድ ጥያቄዎች ሲያጋጥሟቸው ደግሞ አንድ ጥያቄ ላይ ተጣብቆ ብዙ ሰዓት ማባከን፣ የሚከብዳችሁን ጥያቄ ደግሞ ምናልባት በኋላ ሰራዋለሁ ብሎ ማኔጅ ማድረግ አለመቻል፣ በተለይ ደግሞ ፍላግ ማድረግ እንዲቻል ተደርጎ የተሰራውን የኮምፒውተር ክፍል መጠቀም አለመቻል፣ ወይም ደግሞ ሰርታችሁም ከጨረሳችሁ በኋላ መጨረሻ ሰሚት ከመደረጉ በፊት ሪቪው የሚል ሴክሽን አለ። እሱንም በአግባቡ መጠቀም አለመቻል ብዙ ጊዜ የብዙ ተማሪዎችን ውጤት አደጋ ላይ ሲጥለው እንመለከታለን። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በቃሌ መሰረት 2 ቪዲዮዎችን እነግራችኋለሁ ወይም እየሰራሁላችሁ ነው በየባልኳችሁ መሰረት። ከዛ መካከል አንዱ መሆኑ ነው። ምናልባት የኔ ዓላማ ምንድነው? ፈተና እስከምትሄዱ ድረስ እንድትለማመዱ ነው። እንደሰማነው ከሆነ አንዳንዶቻችሁ ሃይስኩል ላይ በትምህርት ቤቶቻችሁ ላይ፣ አንዳንዶቻችሁ ደግሞ የኮምፒውተር እጥረት ያለበት ትምህርት ቤት ካላችሁ ደግሞ ዩኒቨርሲቲዎች ውስጥ ገብታችሁ ፈተናውን ልትፈተኑ እንደሆነ ያገኘናቸው መረጃዎች ያመለክታሉ። ኤኒዌይ በዛሬው ቪዲዮአችን 12 ዓመት የደከማችሁበትን ድካም፣ ያን ልፋታችሁን፣ ያን ጥረታችሁን፣ ጓደኛ ያፈራችሁበትን፣ ቤተሰቦቻችሁ የተጨነቁበትን፣ እናንተም ቢሆን የራባችሁ እየጠማችሁ ካሁን ሰላም ሆነ አልሆነ እያላችሁ ጊዜያችሁን ያጠፋችሁበትን የ12 ዓመት ድካም ውጤት እንዲኖረው ሊያስችላችሁ የሚችሉ ወደ 6 ምክሮችን ነው ይዤላችሁ የመጣሁት። ስለዚህ በጥንቃቄ አዳምጡኝ፣ አለበለዚያ ነገር ይጸጽታችኋል ማለት ነው። ወደ ቪዲዮ እንሄዳለን በቀጥታ። ትንሽ ቸኮል ላለው ምክንያቱም ህንፃው ላይ ትንሽ ተለውጡ ውጡ እየተባለ ስለሆነ እሱን ግድ መንገር ስላለብኝ ነው። ኦኬ። በነገራችን ላይ ሲቢቲ ወይ ደግሞ ኮምፒውተር ቤዝድ ቴስት ወይም ደግሞ ፒቢቲ ፔፐር ቤዝድ ቴስት የሚባሉ ነገሮች አሉ እና ሲቢቲ ከፒቢቲ የሚለየው ነገር በተለይ የቴክኖሎጂም ጨዋታ አለው፣ ፍጥነት ያስፈልጋል። ስለዚህ አንዳንድ ጊዜ ከሰዎች ጋር የምትለማመጡበት ነገር ላይኖር ይችላል። አሁን በጣም ብዙ ሰው የሚሸወደው በተለይ ዘንድሮ ምናልባት ኮምፒውተር ቤዝድ የሚሆነው ነገር በጣም እየጨመረ ስለሆነ ከሰዎች ጋር መለማመጥ ስለለመድነ፣ ከሰዎች ጋር መጣላት ስለለመድነ እንዲሁ እባክህ ብለን ለምነን ሰዓት ማስጨመር ምናምን እንዲሁ እባክህ ካንካያል ወይ ልስጥ ትግል ስለለመድነ ምናልባት እንደዛ ነገር እየመሰለን ትንሽ አደጋ ውስጥ ልንወድቅ እንችላለን እና እዚህ ጋር ዋናው የቴክኖሎጂውን በደንብ መረዳትና ሰዓትን በአግባቡ መጠቀም በጣም ወሳኙ ነገር ነው። ይችን ልብ በሉና ወደ መጀመሪያው ህግ እናልፋለን። ኦኬ፣ የመጀመሪያው ህግ ምንድነው? ፍላግ ኦር ስኪፕ የሚባሉ በጣም ወሳኝ የሆኑ ነገሮች አሉ። ፍላግ ወይም ደግሞ ስኪፕ። ምንድነው ነገሩ መሰላችሁ? መጀመሪያ ጥያቄውን እንዳነበባችሁት ቀላል ከመሰላችሁና እንደምትሰሩት ደግሞ መልሱን የምታውቁ ከመሰላችሁ ወዲያው መስራት ነው። አለዛ ግን የሚያስቸግራችሁ ከሆነ ፍላግ አድርጋችሁ ማለፍ ነው፣ ወይም ስኪፕ ወይ ደግሞ ኔክስት የምትለዋን ነገር ክሊክ ማድረግ። አይ ቲንክ በኮምፒውተር ለመፈተን የሚያስችላችሁን የመጀመሪያ ልምምድ በየትምህርት ቤቶቻችሁ እንዳደረጋችሁ እርግጠኛ ነኝ። እሱን ማድረግ አለባችሁ ብዬ ነው የማስበው። ትምህርት ቤቶች ይህን ካላደረጉ በጣም አደጋ እየፈጠሩባችሁ ነው የሚመስለኝ። ስለዚህ መልሱ መጀመሪያ ስታስቡት ቀላል ከሆነ ልክ እንዳነበባችሁት በፍጥነት መልሱ ከመጣላችሁ መልሷን መስራት፣ አለዛ ግን ስኪፕ ማለት። ግን ስኪፕ ስትሉ ወይ ደግሞ ኔክስት ወደ ቀጣይ ጥያቄ ስትሄዱ ግን መጀመሪያ ፍላግ ማድረግ። ፍላግ ምንድን ነው ብላችሁ ጠይቋቸው። ፍላግ ማድረግ ምንድን ነው? ስለዚህ በቀይ ምልክት ልክ ፍላግ የምትመስል ትራያንግል የሆነች ነገር ግን እንደ ባንዲራ እንደዚህ የሆነች ነገር ቀይ። ስለዚህ ኤኒዌይስ ፍላግ ምን እንደሆነ ጠይቋቸው። ፍላግ ማድረግ አስፈላጊ ነው። ይሄ የመጀመሪያው ህግ ነው። ባይ ዘ ወይ ፍላግ ማድረግ ማለት ኖርማሊ አሁን ከብዶኛል በኋላ ተመልሼ እሰራዋለሁ ማለት ነው። ስለዚህ በጣም ደስ የሚለው ነገር ኮምፒውተር ላይ ያለ ፈተና ልክ ጥያቄው ከ1 እስከ 100 ቢሆን ከ1 እስከ 60 ከ1 እስከ 80 ቢሆን ጥያቄውን በአንድ ሴክሽን ታዩታላችሁ። ጥያቄው ደግሞ ሌላው በዛ ሰዓት ላይ ያለው ጥያቄ ደግሞ እዛው ላይ የምታዩት ነገር ነው። አንደኛው ጥያቄ ላይ ከሆናችሁ ከ1 እስከ 100 ያለው 1 2 3 4 5 እስከ 100 ድረስ ተዘርዝሮ ታዩታላችሁ። ብትፈልጉ ጥያቄው ላይ ክሊክ ማድረግ ነው። አለዛ ደግሞ ኔክስት ያላችሁ ከታች የተቀመጠውን ነገር ወይ ደግሞ ባክ ኦር ፕሪቪየስ ሊሆን ይችላል። ያን ያያችሁ ደግሞ ወደፊት ወደኋላ መሄድ ይቻላል። ሁለተኛው ህግ ምንድነው? ልክ ኮምፒውተሩ ላይ ያለውን ሰዓት ወደ ታች ሲቆጠር ለምሳሌ 2 ሰዓት ተሰጥቷችሁ እንደሆነ 2 ሰዓት ከ59 2 ሰዓት ከ58 2 ሰዓት ተሰጥቷችሁ እንደሆነ ለምሳሌ 1 ሰዓት ከ59 1 ሰዓት ከ58 ያለ ይወርዳል ወደ ታች።
ያ ስራው ነው፣ የቴክኖሎጂ ነው፣ የተሰራበት ነው። ስለዚህ ሊያስጨንቃችሁ ሊያዋከባችሁ አይገባም። ደስ የሚለው ነገር አሁን ሰው ቢሆን ምናልባት ሰዓት ሊሸርፍባችሁ ይችላል። ምናልባት ነገሩ ከደብረው ቶሎ ጨርሶ መውጣት ስለሚፈልግ ማለት ነው። ስለዚህ ይሄ ግን ምንም ነገር የሚፈጠር ነገር ስለሌለው ሰዓቱ ወደታች ቢቆጥርም እንኳን ድንገት የሲስተም መበላሸት ቢመጣ ምን አይነት ስርዓት ሊሰሩ እንደፈለጉት ትምህርት ሚኒስቴር በፊት የሆነ ቪዲዮ ሰርቼላችኋለሁ። የሰራችሁት መልስ አይጠፋም። ኮምፒውተሩ እንኳን ቢጠፋ ምንም ችግር የለም። ዞሮ ዞሮ ግን እናንተ በየሰዓቱ ዝም ብላችሁ ሰዓቷን ቼክ ከማድረግ ወይ በየደቂቃው በየሰከንዱ ሰዓቷን ቼክ ከማድረግ የሆነ ጥያቄ ቁጥር ላይ ስትደርሱ 30ኛው ላይ 60ኛው ላይ ምናምን ስትደርሱ የሆነ ጥያቄ ከሄዳችሁ በኋላ ሰዓቷን ቼክ ማድረግ ፍጥነታችሁን በዛው ልክ መቀኘት ስለሚያስችል ማለት ነው። ስለዚህ አእምሯችሁ ሰዓቱ ላይ ብቻ የሚጣበቅ ከሆነ ምንም የምትሰሩት ነገር አይኖርም ማለት ነው። ሶስተኛው ደግሞ በሶስት ዙር የመመለስ ህግ ወይ ደግሞ ስሪ ፓስ ክሊክ ይባላል። ስሪ ፓስ ክሊክ ኖርማሊ የሚያስገድ ሊሆን ላይሆን ይችላል ስያሜው። ምን ማለት ነው? ጥያቄዎችን በሶስት ዙር መክፈል ማለት ነው። ምን ማለት ነው? በሶስት ዙር መክፈል ማለት ልክ ሴንስ ማድረግ የሚገባችሁ ለምሳሌ ገና እንዳነበባችሁት የመጀመሪያው ዙር ምንድነው? ቀላል ጥያቄዎችን መስራት በቃ ጀስት ጠቅ 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 ኔክስት ስታነቡት ቀላል ሆነ ጠቅ ስታነቡት ቀላል ሆነ ጠቅ ጠቅ የሚከብዳችሁን ደግሞ ክሊክ ጀስት ፍላግ ያደርጋችሁ መሄድ እዚህ ጋር ምናልባት ወረቀት የሚፈቅድላችሁ ከሆነ ምናልባት ፎርሙላ ነገር ያላችሁ ነገሮች ካሉ ማስታወስ እንድትችሉ ማለት ነው ልትጠቀሙበት ትችላላችሁ። ስለዚህ የመጀመሪያው ዙር ምንድነው? ቀላል የሆኑትን ነገሮች ሰርቶ መጨረስ። ክሊክ እያደረጋችሁ ስትሉ ግን መልሱን ሰርታችሁ ኔክስት ስትሉ ግን የግድ ፍላግ ማድረጋችሁን አትርሱ ማለት ነው። ፍላግ። ስለዚህ ከዛ ሁለተኛው ዙር ደግሞ ምንድነው? መካከለኛ እንደምትሰሩት ግን ታውቃላችሁ። ፎርሙላው የትኛው እንደሆነ ታውቃላችሁ። በምን መንገድ መጻፍ እንዳለባችሁ ታውቃላችሁ። ነገር ግን ሰዓት ይፈጃል፣ ጥፍስነ ሰዓት። ያ ሁለተኛው ዙር ላይ የምትመልሷቸው ናቸው። ስለዚህ ግን የሚፈጀው ሰዓት ትንሽ ነው። እንደምትሰሩት እርግጠኛ ናችሁ። ከዛ እነሱን መስራት ማለት ነው። መጀመሪያው ዙር ቀላላችሁ ሰርታችሁ ጨርሳችሁ፣ ሁለተኛው ዙር ላይ ደግሞ እንደምትሰሯቸው የምትችሏቸውን ግን ደግሞ የተወሰነ ደቂቃ የሚጠይቁ ጥያቄዎችን ሰርቶ መጨረስ። ሶስተኛው ዙር ደግሞ እነዚህ አደገኛ ጥያቄዎችን የምትሰሩበት ዙር ነው። አደገኛ ናቸው እነዚህ። በተለይ እነዚህ 20 ጥያቄዎች ያልኳቸው ያህል ከባድም ላይሆን ይችላሉ፣ የሚካበድ ነገር ላይሆን ይችላል። ግን ደግሞ ሞር ማሰብ የሚጠይቁ ስታስቧቸው የሚቸግሯቸው ጥያቄዎችን የመጨረሻ ሰዓት ላይ እንድትሰሯት ማድረግ። አብዛኛው ጊዜ የሚመከረው ምንድነው? የመጨረሻው 30 ደቂቃ ሲቀራችሁ ልክ ሰዓታችሁን አይታችሁ 30ኛው ደቂቃ ላይ ሲሆን የወደታች ስለሆነ የሚቆጥረው ምን ያህል ደቂቃ እንዳላችሁ ታዩታላችሁ። ስለዚህ 30ኛው ደቂቃ ላይ ሲሆን የግድ እነዚያን ከባድ ጥያቄዎችን መስራት እንዳለባችሁ መለማመድ አስፈላጊ ነው ማለት ነው። ሌላው አራተኛው ህግ ደግሞ ምናልባት ወረቀት የሚፈቀድላችሁ ከሆነ በየትኛውም ኮርስ ላይ ምናልባት ወረቀት የሚፈቀድ ከሆነና ምናልባት ፎርሙላ የሚያስፈልጋቸው ትምህርቶች ከሆኑ ደግሞ ያንን ወረቀት በአግባቡ መጠቀም መቻል አለባችሁ። ስለዚህ ለምሳሌ አንደኛው ተራ ቁጥር ከሆነ አንደኛው ተራ ቁጥር ብላችሁ ፎርሙላ ካለ ፎርሙላን መልሷን ከሆነዛችሁ ካልኩሌሽን፣ ሁለተኛ ከሆነ ሁለት እያለች በግልጽ እንደዚህ ጀስት አስምራችሁ በስነ ስርዓት በኋላ ስታዩት እንዳትሰሳቱ እሱን ነገር በደንብ መጠቀም መለማመድ አስፈላጊ ነው። ስለዚህ የሚፈቀድ ይመስለኛል። የማይፈቀድበት ኬዝ አይኖርም። ምናልባት እነዚህ ካልኩሌሽን የሚጠይቁ ኮርሶች ከሆኑ መፈቀድ አለበት። ስለዚህ እንዲህ አይነት ነገሮችን ወረቀታችሁን በአግባቡ መጠቀም አስፈላጊ ነው ማለት ነው። ይህ በጣም ብዙ ሰዓት ነው የሚቆጥብላችሁ። በኋላ ምናልባት ስህተት እንኳን ቢሆን ቢያስቸግራችሁ እንኳን መልሶ ለማሰብ የት ላይ እንዳሰባችሁ ቦታውን ማስታወስ እንዲጠቅማችሁ ማለት ነው። ሌላው ደግሞ አምስተኛው ህግ የሲስተም ፓኒክ ወይ ደግሞ ከሲስተሙ ጋር አለመጣላት ነው። ሲስተም ማለት ነው ካውንታውን መብራት ይሄድ ሆን ኔትወርክ ይጠፋ ይሆን ምናምን። በነገራችን ላይ ልክ መልሷን ክሊክ ባደረጋችኋት ቁጥር ሴቭ እየሆነ ነው የሚሄደው። ሴቭ የምትሉት ነገር የለም እናንተ ላይ። ኮምፒውተር ነገር ላይ ሲሰራ ሴቭ መደረግ አለበት አይደል? አሁን ይሄ ብሮዘሩ ይሄ የምትሰሩበት ሶፍትዌሩ እዛው ኢሚዲየትሊ የሰራችሁትን መልስ እንዲይዝ ተደርጎ፣ ስለዚህ ቢጠፋ እንኳን ድንገት የት ላይ እንዳላችሁ መልሶ እዛው ላይ ነው የሚሆነው። ጀስት ላይክ ዛት። በእናንተ ስህተት የዘገያችሁ ካልሆናችሁ በስተቀር በሲስተሙ መበላሸት ምክንያት የእናንተ መልስ እንደማይቀር እርግጠኛ ሆኜ ነው የምነግራችሁ። እኔ በተደጋጋሚ ፈትኛለሁ በተለያየ መንገድ ማለት ነው። ሶፍትዌሩም ተመሳሳይ ስለሆነ በዚህ ጋር መጨናነቅ አያስፈልግም። ዋናው ስራችሁ መሆን ያለበት ፈተናችሁ ላይ ብቻ እንዲሆን እመክራችኋለሁ። ኦኬ፣ ስድስተኛው ላይ ደግሞ እና ብዙ ሰው እርግጠኛ የማይሆንበት ስትጨርሱ ኔክስት ወይ ደግሞ መተኛው ጥያቄ ወይ መጨረሻው ጥያቄ ላይ እንደሆናችሁ ኔክስት የሚለውን ነገር ስትጫኑ ወይ ደግሞ ጨረስኩ ብላችሁ ሰሚት ከማድረጋችሁ በፊት ወይም ደግሞ ሰሚት ከመደረጉ በፊት ከመጨረሳችሁ በፊት ሪቪው የሚል ከአንድ ቁጥር ጀምሮ እስከ መጨረሻው ድረስ መልስ መሰራቱን ያሳያችኋል። አለበለዚያ ደግሞ ከጎን በኩል ይሄ ናቪጌሽን ፔን ይባላል። ስለዚህ ናቪጌሽኑ ላይ ሁሉም መልስ መሰራቱንና ሬድ ያደረጋችሁባት ፍላግ ያደረጋችሁባት ቦታ አለመኖሯን እርግጠኛ መሆን አለባችሁ። በሌላ ሀገራት ላይ መልስ አለመስራት ያስቀንሳል። መልስ አለመስራት ምክንያቱም ለምን መልስ አልሰራ ወይም ደግሞ የተሳሳተ መልስ ሰርቶም እንደዚሁ ያስቀንሳል። መልስ አለመስራት ያው መልሱን ስላልሰራው አጥቶታል፣ ግን ደግሞ የተሳሳተ መልስ መስራትም ያስቀንሳል በሌላ ሀገር። በእኛ ሀገር የትምህርት ስርዓት ግን የተሳሳተ መልስ አያስቀንስም። ኖርማሊ ሁላችሁ ይሄን ማወቅ አለባችሁ።
እኛ ሀገር ላይ የተሳሳተ መልስ አያስቀንስም። ሌላ ሀገር ላይ ግን የተሳሳተ መልስ ስለሚያስቀንስ ከጥያቄው ቁጥር በላይ ከሚቀነስባቸው ባዶ ይተውታል። እኛ ላይ ግን የተሳሳተ መልስ መስራት ውጤታችንን ስለማይጎዳው ስለማያስቀንስብን፣ ምክንያቱም መልስ መሆን የሚችለውን ትቶ መልስ የማይሆነው ለምን ሰራክ ስለሚባል ማለት ነው ሌላ ሀገር ላይ። ስለዚህ መልስ ሳትሰሩ መላክ በጭራሽ የለባችሁ። በቃ መገመት አስፈላጊ ነው። እዚህ ላይ የሆነ ነገር ጀስት ላይ መገመት ገምቶ የትኛው ሊሆን እንደሚችል መልስ መስራት። በተለይ መልስ ስትሰሩ ደግሞ ይሄ የኢሊሚኔሽን ቴክኒክ ብትጠቀሙ ደግሞ እመክራችኋለሁ። ለምሳሌ 4 አማራጭ ያላችሁ፣ ከ4 አማራጩ መካከል ትክክለኛውን መልስ ለመምረጥ ከምታጠፉት ጊዜ በተለየ ትክክለኛ ያልሆኑ መልሶችን መምረጥ በጣም ቀላል ያደርገዋል። ከ4ቱ ምርጫ መካከል 2ቱ ትክክል እንደማይሆኑ ከዛ ጥያቄ ጋራ ሊሄዱ እንደማይችሉ ከለያችኋቸው ከ25% እድላችሁ፣ ምክንያቱም 25 ነው አይደለ? አንዱ ጥያቄ ለመስራት 100% እድል ቢኖራችሁ 4 ምርጫ ካለው የግድ 25% እድል አላችሁ ትክክለኛውን የማግኘት ያለ ማግኘት ማለት ነው። ትሩ ፎልስ በአብዛኛው ጊዜ ፈተና ላይ የማይቀርበው ለዛ ነው። 50 እድል ያለው ይሄ የተማሪን እድል ያጠባል። ስለዚህ ጀስት ላይክ ምንድነው የተሻለ ማሰብ እንድትችሉ ያደርጋችሁ ማለት ነው። ይሄ መልቲፕል ቾይስ ሲሆን ግን ኖርማሊ 4 ቾይስ ነው ያለው። ከ4 ቾይስ መካከል 2 የማይሆኑ ከለያችሁ ወደ 2 ቀርባችኋል። ከዛ መካከል ደግሞ የሆነ ነገር ይመጣል መቼስ መጨረሻ አካባቢ። ስለዚህ እንዲህ አይነት ኤሊሚኔሽን ቴክኒክ ተጠቅማችሁ ቢሆን በተለየ መንገድ በግምትም ቢሆን መልስ ሳትሰሩ ግን የምትልኩት አንድም ጥያቄ እንዳይኖር ነው የምነግራችሁ ማለት ነው። ኦኬ፣ በመጨረሻ በነገራችን ላይ እኔ ይሄን ቪዲዮ ስሰራ ምንም የተለየ የማገኝበት ጥቅም የለም። ጥቅሙ ምንድነው? የሀገሬ ልጆች መጥቀሜ ነው፣ እናንተን መጥቀሜ ነው። በቃ የሚያለቅስ ትውልድ እንዳይኖር ስለመፈልግ ነው እኔ የመጣሁበት ያ አባጣ ጎርባጣው የተሳሳተው መንገድ የሚያጸጽተኝና ያደግኩበት በዚህ አካባቢ የነበረው የቴክኖሎጂ አድቫንስመንት ያን ያክል ኋላ የቀረበ ስለነበረ ያ ነገር እንዳይፈጠር ነው። ስለዚህ አይ ቲንክ የሆነ ነገር ኮንትሪቢዩት እያደረኩ እንደሆነ ይሰማኛል። ምናልባት እናንተ ያን ያህል ቀላል ሊመስላችሁ ይችላል። አንዳንዶች ኮሜንት ስታደርጉ እንደዚህ ነው በቃ ፈጥነሃል፣ ዘግይተሃል ምናምን ትላላችሁ። በቃ የሆነ ግራቲቲዩድ ይጎላችኋል ማለት ደግሞ እግዚአብሔር ይመስገን ብላችሁ አመስግናችሁ የምታገኙትን እውነተኛ መረጃ መጠቀም ይቸግራችኋል። ይሄ እውነት ነው ወይ ይሄ እውነት አይደለም ወይ ምናምን ማነው እንዲህ ያለ ምናምን እንዲህ አይነት ነገር ምርጫው የእናንተ ነው። ኖርማሊ ግን እኔ ጀስት ኮንትሪቢዩት ማድረግ ስለሆነ የፈለኩት እንደ ኮሚኒቲ ሰርቪስ ስለሆነ እየሰራሁ ያለሁት እኔ ከምንም ነገር ጀስት ላይክ ደስ ብሎኝ ነው እየሰራሁት ያለሁት። ስለዚህ ተጠቀሙባቸው። እንዲህ አይነት ነገሮችን ሶሊ ክላስን ሰፖርት አድርጉት፣ ሰብስክራይብ አድርጉ፣ ሌሎች ጓደኛቸው አጋሯቸው። እስካሁን ድረስ ብዙ የሰራነው ነገር የለም። በእርግጥም ወደፊት ግን በደንብ ነው የምንሰራው። ታች ክላስ ጀምረን ብዙ ነገሮችን ነው ያቀደነው። ወደ ላይም ቢሆን ዩኒቨርሲቲ ሌቭል ድረስ የሚያግዟችሁ ነገር ነው እያሰብን ያለ ነው። ኖርማሊ በሾርት ተርም ትሬኒንጎችን ወደፊት ማምጣታችን ይቀጥላል። ኖርማሊ የተለያዩ ስልጠናዎችን እንሰጣለን። አጫጭር ስልጠናዎች ወደፊት እያሰብንባቸው ነው ያሉት። ፈተናችሁን በድል ተወጡ። የ12 ዓመት ድካማችሁ ጓደኛ ያፈራችሁ ትምህርት ቤት ሄዳችሁ ነው። ኧረ ተውት፣ አሁን ጥናት ላይ ነው እንድትባሉ ያስቻላችሁ ትምህርት ቤት ነው። ትምህርት ቤት መግባታችሁ ነው። ይሄ ነገር ደግሞ መጨረሻ ላይ ዋጋ ሊኖረው ያስፈልጋል። በቃ ቾይስ አላችሁ። ይሄ ቾይስ ነው። በቃ ይሄ ቾይስ ነው። እንዲህ ብሎ የነገራችሁ ሰው ላይኖር ይችላል፣ ግን ተጠቀሙበት። እኔ በዛ ሰዓት ምንም ነው በቃ ማይገብኝ ነበር። ፈተናው ለምን እንደሆነ አላቅም፣ የት እንደምደርስ አላቅም። የት እንደምደርስም ባለማወቄ በግምት ሄጄ የደረስኩበት ደረጃ ይሄ ነው። ምናልባት ከነቀሁበት ሰዓት በኋላ ምናልባት የተወሰነ ስፕሪንት አድርጌ የተፈስፈንጥሬ ሊሆን ይችላል። ግን ደግሞ በዛ ሰዓት በነበረኝ ሁኔታ ምናልባት አሁን ያለኝ ስነ ልቦና በዛ ሰዓት ኑሮ ቢሆን እንዲህ አይነት ምክር የሚሰጠኝ ሰው ቢኖር ኑሮ እንዲህ አይነት ምክር የማገኝባቸው ቴክኖሎጂዎች ኑሮ ቢሆን ኑሮ አይ ቲንክ እዚህ ጋር ላንገናኝ እንችላለን ብዬ አስባለሁ። አንዳንዴ ጸጸትም ስለሆነ ወደ ተለያዩ አማራጮች የሚያመጣው ይህንን ጸጸት እናንተም ጋር እንዳይፈጠር ዝግጅት አድርጉ። በቃ ስሩ። በቃ ፍሪ ሁኑ። ራሳችሁን የሚያሳማችሁን ነገር አስወግዱ። ሀዘን የሚሆን ደስታ ይግጠማችሁ። አሁን ግን ትኩረታችሁ ፈተናችሁ ላይ አድርጉ። በስርዓት ግን ትችላላችሁ፣ መስራትም አለባችሁ ማለት ነው። ስለዚህ አይ ሆፕ የሆነ ዩኒቨርሲቲ ላይ ወይ ደግሞ ያለሁበት ዩኒቨርሲቲ ላይ እንደምንገናኝ ተስፋ አድርጋለሁ። የሆነ ደስ ያላችሁን ዲፓርትመንት መርጣችሁ እንደምትማሩ ወይ ደግሞ በተለያየ መንገድ እንደምንገናኝ ነው ተስፋ የማደርገው። ሰላም ሁኑ። ፒስ